ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። ቤተሰቦች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉት። ለዚህም ከልቤ አመሰግናችኋለሁ። ሀሳቡን ከወደዳችሁት ቢያንስ 2000 ላይክ እንድትሰጡት እጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ ጠዋት በመነኩሴ በቅዳሴ ተጀምሮ ማታ በቢዮንሴ እየተጠናቀቀ ያለውን የጎንደርን ጥምቀት ነው። እጅግ በጣም አሳፋሪ ነው። ጥምቀት የክርስቶስን ደግነት፣ ቸርነት፣ ፍቅርና ርኅራኄ የምንሰብክበት ያንን ተከትሎ በምስጋና በዝማሬ የምንወልበት የመላእክት ሰውና መላእክት የሚገናኙበት የሚዋሃዱበት እጅግ በጣም ድንቅ በዓላችን ነው። ነገር ግን እንግዲህ በጥምቀት በዓል ስመ ገናና የነበረችው ጎንደር አሁን ቀዶ ጥገና ውስጥ የገባች ትመስላለች። ጥምቀት መስመሩን ስቷል። በእርግጥ በጎንደር ብቻ አይደለም፣ ሐዋሳም ሌሎች ቦታዎች ላይም ቅዱስ ገብርኤል በሚከበርበት ጠዋት በቅዳሴ ማታ በቢዮንሴ አይነት ነገር በጣም ነገሮች መስመር እየሳቱ ነው። መንፈሳዊ በዓላትን ለስጋዊ ጥቅም የሚውሉበት ነገር በጣም ሰቅጣጭ ሆናል። እንደምታውቁት እንግዲህ ለሐዋሳ ገብርኤል ቀደም ተብሎ ሆቴሎች እየተዘጋጁ አሁንማ ጭራሽ የጨፈራ ማስታወቂያ ሁሉ ለሐዋሳ ገብርኤል የምትመጡ ምዕመናን ፈታ ዘና እንድትሉ እያለ ክለቦች፣ የናይት ክለቦች፣ ጭፈራ ቤቶች ቀድመው ማስታወቂያ ሁሉ እያሰሩ ነው። እና ይሄ ሞት ነው። መንፈሳዊ አባቶች የላቸውም፣ ጳጳሳት የላቸውም፣ ካህናት የላቸውም። እንዴት ይህን መገሰጽና ማስተማር ያቅቷቸዋል? በኢትዮጵያ ኦርቶዶክስ ቤተክርስቲያን በመነኩሴ በካህን በውዳሴ በቅዳሴ የተጀመረው በቢዮንሴ የሚጠናቀቀው ምን አይነት መንፈሳዊ በዓል ነው? ምን አይነት ተቆጭም የለም ተናጋሪም የለም። በበስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ የተጀመረው መንፈሳዊ በዓል ጌዳውን እየተባለ ይጠናቀቃል ማለት ነው። እየተሻሹ እየተላፉ እንደዚህ ያለ ጽዩፍ በካህናት ተጀምሮ በነ ሊያሾ ጉልሙትና የሚያልቅ መንፈሳዊ በዓል የለንም። ሊያናድዳችሁ ይችላል። ምን አገባኝ። ጎንደር የምትታወቀው በ44ቱ ታቦት በጥምቀቷ በመንፈሳዊ በገዳማታ በታሪኳ የሚሄዱ ሰዎች ወደ እስክስታ ሳይሆን ታሪኳን ይጎብኙ፣ ከፈለጉ ይጎብኙ፣ ገዳማታን ይጎብኙ፣ መብታቸው ነው። እግሮ መንገድ ለጥምቀት ከሄዳቸው እግሮ መንገድ ማድረግ የምትችሉት ታሪካዊ መንፈሳዊ ጥንታዊ ማንነቷን ማየት፣ ገዳማትን መጎብኘት፣ ታሪኮቿን መጎብኘት፣ መጠየቅ፣ መፈተት ትችላላችሁ። እስቲ ተመልከቱ፣ እናንተ ታዘቡ እስቲ። አላፋት ዝማሬ ወጣቶች በበዓላት ዋዜማ ኮንሰርት ከሚያድሩ ከበዓላት በማግስት ኮንሰርት ከሚያድሩ ለምን በመንፈሳዊ መላእክትን መስለው አያሳልፉም ተብሎ የተጀመረው አላፋት ዝማሬ በመላ ዓለም በምን መልኩ እንደታየ ተመልከቱ። አለባበሱን ተመልከቱ። ጥምቀት እንደዚህ ነው? እንደዚህ ነው ወይ? የጎንደር ጥምቀትና አላፋት ዝማሬ ሚዛን ላይ ይቀመጡ እስቲ። በአለባበስ በዓላማ በጅማሬ በአፈጻጸም እንዴት ነበር እስቲ? የአላፋት ዝማሬና የጎንደሩ ጥምቀት እንዴት ነበር? ጎንደር ቀዶ ጥገና ውስጥ አልገባችም ወይ? ጥምቀቱን በተመለከተ አይ ጣጣ የለውም አንተ ደግሞ አታካብድ ወረኛ፣ ምንም ችግር የለም። ጠዋት በቅዳሴ በመነኩሴ በውዳሴ ይጀመር፣ ማታ በቢዮንሴ እንጨርሰዋለን። ጠዋት በስመ አብ ብለን የጀመርነውን ጉባኤ ከሰዓት ደግሞ ጌዳውን ብለን እንዘጋዋለን። እንደዚህ ያለ ቆሻሻ ነገር የለም ቤተክርስቲያን ውስጥ። አልፎ አንዳንድ የሆነ ቆሻሻ መንደር ላይ የሚመጡ ባለጌ ልጆች አሉ። አዲስ አበባ እንኳን አርሞኒካ ይዞ ከሴት ጋር የሚላፉ ትሰቀጥጣላችሁ። ልነግራችሁ የምችለው ትሰቀጥጥናላችሁ። አትረብሽን። ጥቂት እኮ ናቸው። 1 4 5 የሆኑ ከአረቂ ቤት ሴቶችም ወንዶችም ሰክረው የሚመጡ አሉ። እና ጥምቀት እንደዚህ ያለ የተበከለ ነገር አንፈልግም። መንፈሳዊ ነው። ሁሉ ቦታ አለው። ለደስታ ቦታ አለው፣ ለሐዘን ቦታ አለው፣ ለመብል ቦታ አለው፣ ለጾም ቦታ አለው፣ ጊዜ አለው፣ ወቅት አለው። ስለዚህ ጎንደርን ያን የመሰለ በመላ ኢትዮጵያን የተስፋፋ የጎንደር የጥምቀት አከባበር መጀመሪያ ይሄ አሁን የምታዩት አዲስ አበባ ላይ የምታዩት በሌሎች ክፍለ ሀገሮች የምታዩት የሸወረቀ ያማረ የደመቀ የጥምቀት በዓል የነበረው መጀመሪያ በጎንደር ነው። ጎንደር ሌሎች ላይ አስተምራ አስተውዶ ጭፈራ ሊሆን አይችልም በቃ። እና በካህናት የተጀመረው በነ ጃኒና በጋለሞቷ በነ ሊያሾ የሚተዋወቅ ጥምቀት የለንም። የት ሄዶ ነው? ካህናት የት ሄዶ ነው? መምህራን የት ሄዶ ነው? ሰባኪያን የት ሄዶ ነው? ጥምቀትን በጋለሞቶች የምታስተዋውቀው ምን ይሰራሉ? እነ ሊያሾ መጠጣቸው ውስኪያቸውን እየገለበጡ ስንት ነው የከፈላቸው ለመሆን?
እነሱን የምትከፍሉበትን ገዳማትን አትሰሩም፣ ጧፍ አትገዙም፣ ሻማ አትገዙም፣ የፈረሰ ቤተክርስቲያናት አታሰሩም። ከዓላማ ውጭ የጥምቀት ዓላማው ይህ አይደለም። ኮንሰርት አይደለም። ኮንሰርት እኮ ነው ያደረጋችሁት። ምን ችግር አለ? ከታቦት ጎን ለጎን ሲጨፈር የነበረ እንዴ መዝሙሩ ተሸፍኖ በውቆ ደብልቀው እንዲህ ያለ ነገር የለም። እግዚአብሔር ለዛ ያድርሰንና የሚቀጥሉ ዓመት ይህን ጉዳይ የምትቀጥሉ ከሆነና እንዲህ ያለ ጠዋት በቅዳሴ ማታ በቢዮንሴ የሚቀጥል መንፈሳዊ ክብረ በዓል ካለ እኛ ከወር በፊት ጀምሮ መቃወም እንዳትሄዱ፣ ሰዎች እንዳትሄዱ ብለን መቃወም እንጀምራለን። ለምን? መንፈሳዊ ዓላማ በተደራጀ ሁኔታ ነው የምንጀምረው። ስራዬ ብለን ነው የምንጀምረው ይህንን ጉዳይ። እንደዚህ ያለ የተጨማለቀ ነገር የለም። እኛ ጎንደር እንደ በፊቷ ክብሯን ጠብቃ መንፈሳዊ በዓሏን የምታከብርበት እስቲ አላፋት ዝማሬና የጎንደሩ ጥምቀት እስቲ ሚዲያ ላይ ምን አይነት ተጽዕኖ ነው የፈጠረ? ህዝብ ላይ ምን አይነት ተጽዕኖ ነው የፈጠረ? ይመዘን። እንዴት ነበር የአላፋት ዝማሬ አለባበሱ? እንዴት ነበር ዝማሬ? እንዴት ነበር መድረክ? እንዴት ነበር ዓለም ቤተክርስቲያኗን እንዲያ የተደረገበት መንገድ? እኛ ቤተክርስቲያኗ ላይ ቅናት እንዲያድርብን የተደረገበት መንገድ እንዴት ነው? የጎንደሩ እንዴት ነው? ታጥቦ ጭቃ መሆን አለብን? የለብንም። የጎንደሩ ጥምቀት ከአላፋት ዝማሬ አንጻር ስታይ ታጥቦ ጭቃ ነው የሆነ። ጠዋት በመነኩሴ በውዳሴ በቅዳሴ፣ ማታ በቢዮንሴ በጭፈራ፣ ማታም አልቆየም። እንደውም እስከ ማታም ማን ታገሰ? አልታገሰም። እና ሰንበት ተማሪዎቹ ተጨንቀው አንዳንድ ቦታ ላይ በጣም በሚገርም ሁኔታ ሰንበት ተማሪዎቹ ተጨንቀው ሞንታርቦ ይዘው መዝሙር ጀመሩ። እነዛ የሚጨፍሩት መሀል ላይ እነዚህኞቹ ሞንታርቦ ይዘው ዝማሬ ጀመሩ። ለማጥፋት ማለት መንፈሳዊ ዓላማው እንዳይስት፣ ቦታው እንዳይስት ለማድረግ ተሞክሯል። እና በምን አመክንዮ ይህን እንዳሰባችሁትም አልገባንም። እና መታረም አለበት። ጎንደር፣ አዋሳም እንደዚሁ ሌሎች ቦታዎችም ላይ መንፈሳዊ በዓሎችን ተከትሎ የሚመጡ ጋጠወጥ ድርጊቶች በጊዜ ቢታረሙ ጥሩ ነው። ካልሆነ ከነ አካቴው እዛው ባለበት ነገሮችን እዛው ያዙ። ጭራሽ እንዴ መስመር እየሳተ ነው። አዋሳ ላይ ትቅደም እስከ ማስተዋወቅ ተጀምሮ ነበር ከስፖንሰር እየሆነ ለቅዱስ ገብርኤል ዓመታዊ ክብረ በዓል አዋሳ የምትሞጣላችሁ ሆነ። እንግዲያውስ እንትን የሚባል ናይት ክለብ ሽብርቅ ድምቅምቅ ብለው ዝግጅታችንን አጠናቀን እየጠበቅናቸው ስድብካ ነው። ቤተክርስቲያና ሰው ቢኖራት የሚያስከስስ ነው። ተቋሙንም የሚያስከስስ በቅዱስ ገብርኤል በዓል የምትመጡ ሰዎች ሞጠጥና ጭፈራ አዘጋጅተን ጭራሽ ማስታወቂያ ላይ የሚሰቆጥጥ ሴት ቂጧን ውስጥ ወዘውዝ የሚያሳይ ተሰርቶ ብዙ ክርስቲያኖችን አነጋጋሪ ሆኗል። የዚህ ሁሉ ችግር ጥፋት ባለው ራሱ ወጣቱ ነው። ኦርቶዶክሳዊ ወጣቱ ራሱ እና ይህ ነገር መታረም የሚችል ከሆነ በጊዜ አርሙት። ጥምቀት ከዚህ በኋላ ቲክቶከር እየሰበሰባችሁ መንደት እየሰበሰባችሁ መስመሩን በሳተ ሁኔታ ጠዋት ቅዳሴ ማታ የቢዮንሴ እየሆነ ሊቀጥል አይችልም። በቃ ይሄ ሊመራችሁ ይችላል፣ ሊያናድዳችሁ ይችላል። እንዴ መጀመሪያ የነበራት ዝና መቼ ያነሰና? በጥምቀት በዓል በመንፈሳዊ ክብረ በዓልና ድምቀት የተወደደችበት የተመሰገነችበት መቼ አንሷል? ይሁን አንዳንድ ሰዎች ለምሳሌ ከጥምቀት ጀርባ እንደ ሀገራቸው ባህል ትንሽ እስክስታ ምናምን የደስ ትንሽ ነገር ሊሆን ይችላል። አጠቃላይ ኮንሰርት እንዴ ኖር አይደለም እንዴ? አጠቃላይ ኮንሰርት ውስጥ እንዴት ትገባላችሁ? ጭራሽ እና ይሄ ነገር መስመሩን የሳተ ይመስለኛል። አይ መብታችን ነው ካላችሁ እናንተም ያን ማድረግ መብታችን ነው፣ እኛም መቃወም መብታችን ነው። ነገር ግን ዘንድሮ አንደኛ ክብረ በዓል የአላፋት ዝማሬ ገና በዓል ነው። የጎንደሩ ጥምቀት የአላፋት ዝማሬ ሩብ ኩርማን ታክል የሚያክል ውበትም መንፈሳዊ መልእክትም የሚያስቀና ነገርም የለውም። ትንሽ ፖለቲካ የሚመስል አካሄድም ነበረው። ትንሽ መስመር ስቷል። እዚህ ጉዳይ ላይ ልትኮራከሩ ሊደብራችሁ ይችላል። መንፈሳዊ በዓል ነው። ኮንሰርት አይደለም፣ ዝሙት አይደለም፣ መጠጥ አይደለም፣ ወከባና ግርግር አይደለም። መታወቅ አለበት። ይህን የሚናገር ጳጳስ ላይኖር ይችላል፣ ሞኖክሴ ላይኖር ይችላል፣ ሰው ላይኖር ይችላል፣ መንፈሳዊ መመራና ሰባኪያ ላይኖር ይችላል። እኛ ግን ስለቆፈፈን
ሀሳብ ሰጥቼበታለሁ። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ